ባይ ነኝ እንደኔ ማለት ነው። ሲጀመር እኔና አንቺ እዚህ ደረጃ እንኳን መደራረስ አልነበረብንም። ምክንያቱም እኔና አንቺ እሱ ጋር ያለንን ቦታና እኔና አንቺ የማዋጋ እንደሚበልጥ እነሱ እናውቃለን። ምክንያቱም ማለት እሱ ጋርም ያለው ነገር አለ፣ እኔ ጋርም ያለው ነገር አለ። ምናልባት አልነገረሽ ይሆናል። ቢነግርሽም ደግሞ ከዚህ በላይ እንዳይከፋሽ ወይ እንዳትጎጂ አስቦ ምናልባት እንደዛ አስቦ ሊሆን ይችላል ብዙ ነገር እየነገረሽ ያለው ነው። ግን ከዚህ በኋላ እኔና እሱ መሀል ገብተሽ ባትበጠብጭንም እነሱ መሀል እየገባሽ እኔ እኮ አይደለም እየበጠበጥኳችሁ ያለሁት ማለት መረዳት ያለብሽ ነገር እኔ ሳልሆን ከተረዳሹ አንቺ ነሽ ማለት እኔ አሁን ካንቺ ጋር መጣላት አልፈልግም እያልኩሽ ነው። በተለይ ደግሞ በወንድ ምክንያት ከሴት ልጅ ጋር መጣላት አልፈልግም። እሱ ምንም አይፈልገውም ያንን ግን ደግሞ ከዚህ በላይ ባትረብሽን ደስ ይለኛል። በቃ ምክንያቱም ከማላችን መውጣት አለብሽ። አንቺ ነሽ ይዘሽ እሱን አለቀያለሽ። አንቺ ነሽ ይዘሽ ከሱ ጋር ተለጥፈሽ በቃ እኔ እንዳልሆንኩ እኮ ትናንትና አየሽ አይደል እንዴ? እኔ እንዳልሆንኩ እኔ እንዳልሆንኩ እየተረዳሽ ነው አይደለ? እሱ እኔን መተው እንደማይፈልግ እኮ እየተናገረ ነው። እና ከዚህ በላይ አንቺም ሆንሽ እኔ ባንበጣበጥ ጥሩ ነው ማለት። እሱ ደግሞ እኔንም መተው እንደማይፈልግ እኮ ነግሮኛል። ግዴታ ሚዲያ ላይ መተው አንቺን መተው አልፈልግም ማለት አይጠበቅበትም። አለቀ። ሚዲያ ፊት የሚወጣ ነገርና የትኛው ይበልጣል? ብዙ ሰው ህይወቱን ላይ ደግሞ ውስጥ ያለውን ነገር ለመናገር እኔ አሁን በመሀላችሁ የሆነ ነገር ካለ እንኳን እውነቱን ስለነገርሽኝ አመሰግናለሁ። እኔ ራሴን እንዳድን ስላደረግሽኝ አመሰግናለሁ። ልታገኘኝም ፈልገሽ የመጣሁት ወይም ደግሞ ልታገኘኝ በፈለግሽ ቁጥር እየመጣው ማወራሽ ያን ልነግርሽ ስለምፈልግ ነው። ራስሽን ነፃ እንድታወጪ ዛሬ ነው ላገኝሽ የፈለኩት እንጂ ከዚህ በፊት ራስሽ ነሽ አይደል እንዴ? ብዙ ነገር ልታሳውቂኝ ማግኘት ስለፈለግሽ ነው የመጣሁት። እኔ አይደለሁም ብሩኬን የጠራሽ፣ እኔ ሳልሆን ብሩኬን የጠራሽ ትናንትና ገባሻ? ሲቀጥል ደግሞ እኔ ላገኝሽ ብዬሽ ሳይሆን እሱ እውነቱን እንድታወሪ ስለፈለገ ነው። እኔ እውነትም ይሁን ውሸት የሆነ ነገር ቀበጣጥረሽ ሄደሻል። ስለሱ አይመለከተኝም። ብቻ ግን እኔ ያ መቀባጠር አይደለም። እሱ እዛች ጋር እንደዛ ስላለ አንቺ ያ የሱ ንግግር ተከትለሽ ቀበጣጠርሽ ምናምን ማለት አይጠበቅብሽም። እኔ ነገርሽ እኔ እውነታውን ይዤ እየካለሁት አልገባኝም ማለት አሁን ቢሆን ደግሞ ልታገኚኝ ስትፈልጊ እየመጣሁት በቃ ራስሽን ነፃ እንድታወጪ ስለምፈልግ ነው። ራስሽን ከዚህ ነገር ውስጥ እኔ ፈልጌ ራሴን ላወጣ እችላለሁ እንጂ አንቺ ብለሽኝ አይደለም። እኔ ከፈለኩኝ ነው ራሴን ላወጣ የምችለው። እኔ ለዚህ እንኳን አልነበረም እየጠራሁሽ፣ ግን አንቺ ገና ከመምጣትሽ በመሀላችን ገብተሽ ምናምን እያልሽ ነው። እኔ እንደገባሁባችሁ ነው እያወራሽ ያለሽው፣ ግን አንቺ ነሽ በመሀላችን የገባሽው። እውነት ለመናገር ውስጥ እንዲገባ እያደረግሽ ያለሽው አንቺ ነሽ። አስገድጄው ነው። አንቺ ነሽ ተጣብቀሻለሽ። አስገድጄው እኮ ኧረ እባክሽ አንቺ ነሽ ከልጁ ላይ ተጣብቀሻለሽ ያልሽው አንቺ ነሽ እንጂ እሱ ደግሞ እንደዛ አላለም። እሱ ደግሞ እንደዛ አላለም። እኔ እንደተጣበቅኩበት አይደለም እያወራለሁ። ፈልጎ ነው ያለው፣ ከኔ ጋር ፈልጎ ነው ያለው፣ ወዶ ነው ያለው። ማውጣት አይፈልግም። ከኋላ የሚኖረውን ህይወት ከፊት ለፊት ማውጣት አልገባኝም። ትቀኛለሽ ነው? እኔ ለምን ትቀኛለሽ? እውነተኛ ህይወቱን እየኖረ ነው አለቀ። ሚዲያ ፊት ለፊት ደግሞ ማውጣት አይፈልግም። እያወጣው አይደለም። በአንቺ እርግጠኛ ቢሆንና አንቺን ቢወድሽ እውነት ለመናገር ይናገር ነበር አይደለ? ግን ማንም አያውቅም ስላንቺ። ያለፈ እንደሆነ ነው ሰው እያሰበ ያለው። ለምን እውነቱን አትናገሪም? አልገባኝ። እኔ ራሱ እኮ እየተወዛገብኩ ነው። እሱም እኔም ማንም እንዲያውቅ አንፈልግም። በቃ ህይወታችንን መኖር ነው የምንፈልገው። የተደበቀ ህይወትና ሚዲያ ፊት ለፊት የወጣ ህይወት አንድ አይደለም። ስለዚህ እኔ ከዚህ በላይ እንድታስጨንቂንም እንድትረብሽንም እንድትጨቀጭቂንም እኔ አልረበሽኳችሁም። ዛሬ ራሱ የጠራሁሽ ለዚህ አይደለም። ለምንድን ነው የማትረጋጊው አንቺ? እኔ መሆን ያለበትን ነው እየነገርኩሽ ያለሁት። በቃ ከዚህ በላይ አትረብሽም። አንቺ ነሽ እየረበሽን ያለሽው። እኔ እኮ አንቺ እኮ ነሽ ህይወታችን መሀል የገባሽው። እሱም አሁን ብሩኬን ጠርቻለሁ፣ ሲመጣ እሱ የሚወስድ ግን ከአንቺ ጋር ሁኚ አይደለም ከዚህ በፊትም እያልኩት ነበር። ስለዚህ ቅመሜ እኔ አንቺ ስለማፈቅርሽ ህይወቴን ከአንቺ ጋር መምራት ነው የምፈልገው። ተረዳሽኝ አይደል? አንቺ የኔ ነሽ፣ እኔ ያንቺ ነኝ። ግዴታዬ ነው። ይሄንን ነው ልወስን የምችለው። የማልፈልገውን ህይወት ልመራ አልችልም። ባይሆን እኔ ነኝ አንቺን ላመሰግን የሚገባኝ የነበረው። ገብቶሻል? ይሄ ነገር ተፈጥሮ ከጎን መሀል ምንም አንሰራ። እኔ እስከዛሬ ድረስ ያንተ ልጅ ይዤ ወደዛ ስንከራተት የነበረው ለምን ሆነና ነው አሁን እዚህ ጋር ድራማ ለመስራት የምትሞክረው? እኔ ምን ወይኔ አንቺ እኔ ካሳዘንኩሽ ተረጂኝ፣ በእናትሽ ማሳዝንሽ ከሆነ ተረጂኝ። እኔ ምን ላድርግሽ? እኔ አንቺን እሺ አንቺ
ቤት ከዚህ ላስጀምርሽ። እዛ ጋር ኪችን አለ። ኪችኑ ትንሽ የሚስተካከል ነገር አለ፣ ይስተካከላል። ይሄ መኝታው ነው። ለጭጫም ብዙ የሚያስፈልጓት ነገር ስላለ ብዙ ማስተካከል ያለብን ነገሮች ስለሚቀሩ እሱንም ፏፏ አድርገን እንግዲህ ለዩ አስረክበን እንሄዳለን። እንዴት ማለት አልነገርከኝም እኮ። በቃ ይዘሃት ነው ሙሉ ቋት ምናምን ሲገባ ምናምን ሲስተካከል ሁሉ ታውቃለች። እሷ ነግረሃታል ወይስ ገና አሁን ስትመጣ ነው የምታየው? ስትመጣ ነው የምታውቀው። እኔ ምንም አልነገርኳት። ትለያለህ እኮ ይኸው ናልሳምክ። አንቺ ነሽ እንጂ የምትለይ። አንቺ ነሽ የምትለይ እኮ። ከባድ እኔ ምን አደረኩ? ነካካሽን ፂሜን ግን ምን ነግቼሽ? አይ እኔ አልጋ ላይ አልቀመጥም። በጣም ሀሳብ ያዘኝ እንደሆነ ታውቂያለሽ። የምትቀበለኝ እየመሰለኝ አይደለም። ከተቀበለች ትቀበላለች፣ ካልተቀበለች ደግሞ እንግዲህ የራሷ ጉዳይ ነው። አላገኛትም ለሷም አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምናፍቅህ ሁሌም የኔ ሆነ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊዎች፣ እኛ ያለን ፈጣሪ ይመስገን። እንግዲህ ትላንት ጠብቁኝ አንድ ነገር አለኝ እያልኩኝ ነበረና ሁላችሁም እንደጓጓችሁም እያየሁ ነበረ፣ በውስጥም እያወራችሁኝ ነበርና ግዴታ ማድረግ ያለብኝ ነገር ነው ብዬ አስቤ ነው። ሜቢ ቤቱ ሊያስተጋባ ይችላል። ትንሽ የሚቀሩ እቃዎች አሉ። የሆነ ያሉና ያስገባ ነው። ከነገ በኋላ የቀሩትን የምናስገባ ይሆናል እና ወደ አዲስ አበባ ከመመለሳችን በፊት ማስተካከል ያሉብን ነገሮች ስላሉ ግዴታ መስመር መያዝ ያለበትን ነገር በሙሉ መስመር እናስይዛለን ማለት ነው። እንደምታዩት እቺ ቤት ኪችን አላት፣ ምን አላት፣ ሙሉ ግቢ ነው። በጣም ሰፊ ግቢ ነው ያለው። መኝታ ቤትም አለው። ፋኑ ሁሉም ነገር ያበደ ነው። ይህንን የማደርገው እኔ ለእዩ ሳይሆን ለልጄ ብዬ ነው እና ተቸግራ ላይክ እንዴት መሰላች ተቸግረ ተሰቃይታ ምናምን እንድታድግ አልፈልግም። እኔ እንደ አባት የቻልኩትን ሁሉ ማድረግ አለብኝ ብዬ አስባለሁ። መሆን ያለብኝ በሙሉ ማድረግ አለብኝ ብዬ አስባለሁ። እኛም ግዴታዬም ነው አይደለ? ላይክ እኔ ያላባትን ያደግኩት ምናምን ላይፍን አውቀዋለሁ እና ያንን ላይፍ እንድታሳልፍ አልፈልግም። እውነት ለመናገር በቃ ትንሽ ከፍ ስትል እዩ ብትስማማና ከኔ ጋር ብትኖር ደስ ይለኛል ልጅቷ። እዩ ግን ያንን የምትፈልገው አይደለም። እኔም ከአንተ ጋር ልኖር አይነት ነገር ነው እያለች ያለችው። ያንን ነገር እኔ አልቀበለውም፣ ተቀባይነትም የለውም። ሀይሚም እዩም ይመጣሉ። ከዛ እንግዲህ ሀይሚም ደስ እንደሚላት ተስፋ አደርጋለሁ። አላማከርኳትም፣ አላወራኋትም። ግን የምትፈልገው ልጅቷ እንድትጎዳ እንደማትፈልግ አውቃለሁ። ልጅቷ ምንም አይነት ነገር እንዲደርስባት የምትፈልግ አይነት ሰው አይደለችም እና ለእኔ ሀይሚን የሰጠኝ ፈጣሪ ነው። እኔ እንደዚህ አይነት ችግር ውስጥ ገብቼ ምናምን ብዙ ነገር እየተባለች እንኳን ከጎን ይሆናለች እና እንግዲህ አንዳንድ ሰው ልጅን እንደ ሴጣን ያየ ሰው አለ። አንተ እንትን አደረግክ፣ አንተ ምን አደረግክ ምናምን። ምንም አዲስ ነገር የለውም። ልጅ ነው። እግዚአብሔር ይመስገን አይደል? በረከት ነው። ለሁላችንም ፍሬያችንን ያብዛልን። ምንም በቃ ልጅ ነው። ሌላ ነገር የተፈጠረ አክል ነው ሰው እያወራ ያለው እና ምንም አዲስ ነገር የለውም። በቃ ስለዚህ በጣም ደስ ብሎኛል። ለዘዌ ይሄንን እንኳን በማየቴ ለልጅ ያለህን እንትን ያሳያል ይሆናል አይደለ? ልጅቷ ያላባት የሆነ ነገር ጎሏት እንድታድግ ባለመፈለግ ነው ይሄንን ነገር ያደረከው እና ብዙ ሰው እንዲረዳ